አንቺ ከሌላ ሰው ያጋባሻት ነው ደስተኛ ምትሆነው ልጅቷ በቃ ማይሆናት ጥንቅር ብሎ ይቅር በቃ የረከሰ ሲሄድ እየከበረ ይመጣል እኔ ባሁን ሰዓት በጣም ደስተኛ ነኝ አለችኝ ጎንሽ ካለው ደስታ ምን ያህል ደስታ አገኘሽ እጅግ በጣም ደስተኛ ነኝ እኔ ባሁን ሰዓት ሪላክስ እያረኩኝ ነው ደስታ ነኝ በቃ ደስ ብሎኛል በዚህ ሰዓት ነፃነት ነው የሚሰማኝ ምንም ሸክም ቀሎልኛል ምንም ይከብደኝ ነገር የለም ልጇን ልውልን ለብቻው ቀብረር ብላ አሳድጋ ትንሽ ጠንገር ቢያንስ 2 አመት 3 አመት ወይ እንደም ልጁ 4 አመት እስከሚሆን ድረስ ማንንም ሰው ሳይረብሻት ሩታን ማንንም ሰው ከጎና መቶ ሳይበጠብጣት ማሰለፍ ነው ያለባት እኔና ለአንዱ ምን እናስጠነቅቅህ ነገር ከዚህ በኋላ ስለ ደስታ ነቀፌታ እንድታነሳበት ለኔ ነው ማስጠንቀቂያው ላንቺ እናንተ ጋር አላነሳም እሱ ችግር የለም ግን እኔ ለሩታ ያለው ነገር ሁሉ እኔና ሩታን ጨርሷለን ትሰማለህ ካሁን በኋላ ማለት ነው እሷ በመታደርገው ነገር ነቀፌታ አስተያየት ሰጣለሁ በትል ወርድ ካራት አንተ ደግሞ ከደስታ ጋር መሆን የለባትም ምናምን ብለህ ባጓሮ የምትፈጥረው አንተም እንደነንተና ተከፋይ ሆንክ እንዴ እንደነ አቤል ሰው ብቻውን ሲሆን ብዙ ነገር ያስባል ብዙ ነገር ይደርስበታል ለዚህ ደግሞ የሆነ የሚያግዘው ሰው ከጎኑ ያስፈልገዋል ብቻውን አንድን ሐሳብ ይዛ ብቻውን ከምታወርድ ቢያንስ ከደስታ ጋር ስታወራ ሐሳቦችን ስትቀያየር ሼር ስታደርግ ሊቀላት ይችላል በዚህ ሁሉ ሁኔታ ውስጥ ሆና እንደዚህ እየተሰቃየች ስቃያን ህመሟን ልጇ ወዳውዲ ሲንከራተት እሷም ስትንከራተት በጣም ብዙ ነገር ገጥሟት ከጎኗ የነበረው ደስታ ብቻ ነው በዚህ ምክንያት ነው እኔ ደስታና ሩታ አብረው እንዲሆን የፈለኩት ባንተ ምክንያት ሩታ ማልቀስ የለባትም የትም መንዘላዘል ለምደሃል እዛው እንደተንዘላዘል ከዛው ጨርስ ሩታ እንደዚህ አይነት ሴት አይደለችም ወይም እንደሌሎች ሴቶች ስትፈልግ ምታገኛ ስትፈልግ የፈለከውን አላማ ምታራምድባ ሴት አይደለችም ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ እኛ ደህና ነን እግዚአብሔር የተመሰገነ ይሁን እናንተስ እንዴት ናችሁ ቆይታችሁ ክርስቲያኖች እንዴት ነው ጾሙን እየጨረሳችሁስ ነው እንግዲህ እየጨረስን ነው ያው ወደ መፍታቱ እየተዳረስን ነው እንግዲህ በቀረው ሰዓት ደግሞ እግዚአብሔር ይርዳችሁ አሜን ጥሩ ማለት ይሆነች ነው አሜን እና ቤተሰቦቼ ሰላማችሁ ይበዛልኝ የኔ ውዶች እንቆች የኔ እንቁ ናችሁ ሰላማችሁ ይብዛልኝ ያላችሁበት እና ላንዱዬ እስቲ ቤተሰቦቼ እስኪ ሰላም ተሆኑ ምርቃቱንም ጨርሰዋለች ትንሽ ቤተሰቦቼን ሰላም በልልኝ ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ የእዱ ቤተሰቦች እንዴት ናችሁ እንደምን ቆያችሁልን እኛ በጣም ደህና ነን እግዚአብሔር ይመስገን እናንተም ሰላም እንደሆናችሁ ተስፋ እናደርጋለን ሁሌም ሰላም ሁኑልን ሁሌም እናንተ ሰላም ነው የምንፈልገው እናንተ ስትኖሩ ነው እኛ ዛሬ ፊት ለፊት ወተን የምንናገረው እናንተ ስላላችሁ እናንተ ስለምታበረታቱን ነው እና ቤተሰቦች ሁላችንም እንወዳችኋለን እንግዲህ መልካም ምኞቱን ነው ላንዱ የገለጸላችሁ እኔም ሁሉ ጊዜ መልካም ምኞቴንና ፍቅሬን ነው መገልጽላችሁ ክበሩ እግዚአብሔር ያክብራችሁ ነው ማለት እንግዲህ ቤተሰብ ምንድነው ከአንድ ከሁለት ቀን በኋላ ትንሽ ዘና ፈታ እያልን ነው አሪፍ ላይ ነን ደስ እያልን ነው ያው እንግዲህ ምንድነው የሰሞኑን ውዥንብር አይታችኋል ከዛም በስቲያ ደግሞ የነበረውንም አይታችኋል ላንዱ ደግሞ እንግዲህ አንዱ የደስታ ወዳጅ ነው የደስታ ወዳጅ ነውና ደስታ ሲመጣ እጅግ በጣም እንደስሙ ላንዱም በጣም ደስተኛ ሆኗል ደስ ብሎታል እጅግ በጣም ነው ደስ ያለው ደስታ ከሩታ ሳይል ላይ ከጎኗ በመሆኑ ምንም ብታስቀይመው ምንም ብታስከፋው ብዙ ነገሮችን ብታደርገውም ለቤቷ ድረስ ሲሄድ ውጣልኝ አልፈልግም ከዚህ በኋላ ካንተ ጋር አልቀጥልም ብትለውም ያንን እንደ ጥፋት ሳይሆን እንደ ጥሩ ግሳጼ ቆጥሮት ዛሬ ላይ ግን እሷ ብቻዋን በሆነች ሰዓት በከፋት ሰዓት ከጎኗ ሳይለያት መጥቶ በፊት እኮ እንዲበድለሽኛል እንዲያርገሽኝ ነበር ብሎ የበፊትን በደል ሳይቆጥር መጥቶ ከጎኗ አለውሽ አይዞሽ ስላላት እጅግ በጣም በሱ ደስተኛ ነኝ እያለኝ ነበርና ላንዱ በቀደምም በቃ እንደውም ይጋቡ በቃ ደስተኛ ነኝ እነሱ ቢጋቡ የሄደው አያስፈልጋትም ከዚህ በኋላ እያለ እንደውም ተረጋጋ አንተ ልጅ ምናምን መስለው በፍጹም እኔ እንደውም አዲስ አበባ ድረስ ሄጄ ባካል ራሱ ባናገራቸውና ባገናኛቸው ባጋባቸው ደስ ይለኛል እያለ ነበርና አንተ ሊቆይ ትንሽ ተረጋጋ አትቸኩል ምናምን ብዬስለው አይ እንደዛ ካልሽኝ እንደውም እኔ ደስታዬንና ፍላጎቴን በቪዲዮ በቃ ካልሆነ በአካል መሄድ ካልቻልኩኝ አትሄዱ ተረጋጋ ካልሽኝ በቪዲዮ መግለጽ አለብኝ ብሎ ያለውን ደስታና ፍላጎት እንግዲህ በቪዲዮ ገልጾላቸዋል በቃ እኔ ባይለያዩ እያለ ቤተክርስቲያን ሲሄድ ለነሱ ራሱ የሚጸልይ ይመስለኛል እውነት ይገባቸዋል እና በጣም ደስተኛ ነው እነሱ አንድ ላይ በመሆናቸው
ቂም ይዞ ቆይቶ እንትን ባለ ማለቱ ባይኔ እንደዚህ አይነት ነገር ሲፈጠር ምን መሰላችሁ ቤተሰቦች ወዳጃችሁ የምትለዩበት ወዳጅና ጠላታችሁ የምትለዩበት ክፉ ቀን ነው። በደጉ ዘመን ማንም ከናንተ ጋር ያሽካብታል። ጥሩ ላይ ስትሆኑ ጥሩ ነገር ላይ ስትሆኑ ሁሉም ከናንተ ጋር ይሆናል። ግን ወዳጅና ጠላታችሁ የምትለዩት የሆነ ነገር ሲገጥማችሁ ነው፣ ክፉ ነገር ሲገጥማችሁ ነው። ማለት እኔ እንደዚህ የደመደምኩበት ዋና ሀሳቤ ዋና አላማዬ ይሄን ነገር በቃ ሩታና ደስታ አብረው እንዲሆኑ የፈለኩበት ዋናው ነገር ሩታ በሰዓት በመጀመሪያ ደረጃ አሁን ላይ ሁሉም ያለው እዚህ ነው። ቤተሰቧ አዲስ አበባ ብቻዋን ያለችው በዚህ ሁሉ ሁኔታ ውስጥ ሆና እንደዚህ የተሰቃየች ስቃዩን ህመሟን ልጇ ወደ ወዲህ ሲንከራተት እሷም ስትንከራተት በጣም ብዙ ነገር ገጥሟት ከጎኗ የነበረው ደስታ ብቻ ነው። በዚህ ምክንያት ነው እኔ ደስታና ሩታ አብረው እንዲሆኑ የፈለኩት። ምክንያቱም ይሄ ሁሉ ጊዜ ታግሶ አብራት ጋር ኖራ ቀሪ ጊዜዋንም በሰላሙ ጊዜ የሱ ከሆነች አብረው መሆን ከቻሉ ምን ያክል ተንከባክቦ እንደሚያኖራት መገመት አይከብድም። ለሷ ብሎ በጣም ብዙ መስዋዕትነት ከፍሏል። ከሚኖርበት ሀገር ተሰዶ ስራውን ለቆ ነው ከውጭ ሀገር ድረስ እዚህ ድረስ እሷን ለማግኘት የመጣው። የሁሉ መስዋዕትነት ከፍሎ መጥቶ እዚህ ያለው ነገር በሰላም አልተቀበለውም። ሰዎች በሰላም አልተቀበሉትም። በዙሪያው ያሉ ሰዎች ብዙ አሰቃይቶታል። ብዙ ሰው ፎክሮበታል። ብዙ ሰው አብረው እንዳይሆኑ ብዙ ነገር አድርጓል። ግን እሱ ያ ሁሉ ነገር አልገደበውም። ያገኘውን አጋጣሚ በሙሉ ከጎኗ ነበረ። የሆነ ነገር ኮሽ ባለ ቁጥር ቶሎ የሚደርስላት ደስታ ነው። የሆነ ነገር በገጠማት ቁጥር ቶሎ እየደረሰላት፣ በከፋት ሰዓት፣ በሀዘኗ ሰዓት ቶሎ እየደረሰላት የነበረው ደስታ ነው። በደስታዋ ሰዓት ባይኖርም ማለት ነው። በደስታችሁ ሰዓት ነግራችኋለሁ ቤተሰቦች፣ በስትደሰቱ ማንም ከናንተ ጋር ይሆናል። ማንም ማለት ነው። በደስታችሁ ጊዜ ባላችሁ ጊዜ ማንም ከናንተ ጋር ይሆናል። ያጣችሁ ቀን ግን ማንም ያሽቃበጠላችሁ ሰው ከጎናችሁ አይኖርም። እና ከዚህ አንጻር ነው ሩታና ደስታ አንድ ላይ እንዲሆኑ የፈለኩት ማለት ነው። በቅርቡ መሆናቸው አይቀርም፣ ተስፋ አለን። አዲስ ነገር ካልመጣ ማለት ነው። ምክንያቱም አሁንም የሆነ ወሬ እየሰማን ነው ሁለቱን ለማራቅ በጣም ብዙ ነገር እየተሰራ ነው። አብርሃም በድጋሚ ለመምጣት እየሞከረ ነው፣ ምክንያት እየፈለገ ማለት ነው። በቃ አንዴ ወጥቷል፣ አልፈልግሽም ብሏል። ከሩታ ጋር ያለው ነገር ጨርሶ ከኤርሜላ ጋር አዲስ ወስ ጀምሯል። ወደ ድጋሚ ወደ ቤት መምጣት አልነበረበትም። ልጁን ማግኘት ካለበት ከቤት ውጭ ነው ማግኘት ያለበት። ከዚህ በኋላ አብርሃም እዛ ቤት መግባት የለበትም። አብርሃም በድጋሚ ለመምጣት እየሞከረ ነው፣ ምክንያት እየፈለገ ማለት ነው። በቃ አንዴ ወጥቷል፣ አልፈልግሽም ብሏል። ከሩታ ጋር ያለው ነገር ጨርሶ ከኤርሜላ ጋር አዲስ ወስ ጀምሯል። ወደ ድጋሚ ወደ ቤት መምጣት አልነበረበትም። ልጁን ማግኘት ካለበት ከቤት ውጭ ነው ማግኘት ያለበት። ከዚህ በኋላ አብርሃም እዛ ቤት መግባት የለበትም። በቃ ምክንያቱም ጨርሶ የልጁን እናት ከነ ልጇ ትቶ ነው ሌላ ሴት አፈቅርሻለሁ ብሎ ግንኙነት የጀመረው ማለት ነው። ስለዚህ በድጋሚ መመለስ የለበትም አብርሃም ማለት ነው። እዚህ ጋር ለአንዱ እውነት ብለሃል። ምንድነው እሱ ሀሳቡ ብቻውን በቃ ማንም ሰው እንዳይኖር ብቻውን እንድትኖር ነበረ ሀሳቡ። ግን ከጎኗ ደግሞ አለውሽ፣ አይዞሽ፣ በማንኛውም በጉዳትሽም በደስታሽም በሀዘንሽ ከጎንሽ ነኝ ብሎ ደስታ ያንን ቃላ ሲያወጣ እንግዲህ ትቶት የሄደው ነገር አቃጨለበትና ነው መሰለኝ በምክንያት በሰበብ ዘው ማለት የፈለገው። እንግዲህ አያገባንም እና የጣሉበትን ሲያነሱበት የሚባል አባባል አለና ጥሎት ሄደውን ነገር ሌላ ሰው ደግሞ አንስቶ እንደ አበባ ሲያሽሞነሙን ሲያሳምር ምን ሲል ምን ለምን እንትን ይለዋል? ምን በሰበብ ምን ያስኬደዋል? የሚያስኬደው ነገር የለም። እና የጣሉትን ነገር ሲያነሱበት አማረው መሰለኝ በልጁ ምክንያት ሄዶ የሆነ አባኮረዩ አይነት ነገር ነው እየፈጠረ ያለው። ከዚህም በኋላ ደግሞ ወደ ቤት እንድትመጣ አንፈልግም። ከዚህ በኋላ ከሩታ አጠገብ ያለ መጥፎ ነገር ሁሉ ማጽዳት ነው ስራችን። አሁንም እዚህ በጣም ብዙ ማይሆን ነገር የሚናገሩ ልጆች አሉ። ከኛ ማጠገባችን የራሳችን ሰው የራሳችን ጓደኞች ሆነው ከኛ ጋር አብረው እየበሉ እየጠጡ ከኛ ጋር የሆኑ ልጆች ከኛ ተቃራኒ አስተሳሰብ ያላቸው አሉ። ከነሱ አንዱ ማለት ትንሹ ነው። ምናልባት በክፋት ሳይሆን ለሩታ ከማሰብ ነው። እሱን እናውቃለን፣ ሁላችንም እናውቃለን። ለሩታ ከማሰብ አንፃር ነው ይሄን ነገር እያደረገ ያለው። ግን ቢያደርግም እይታው ትንሽ ትክክል ስላልሆነ ነው። በእኛ መንገድ አልተረዳውም። እሱ ብዙ ያልታዩት ነገሮች አሉ፣ ብዙ ያልተረዳቸው ነገሮች አሉ። ሩታ በሰዓት ምን ላይ እንደሆነች ብዙ የተረዳ አይመስለኝም። ብቻ ግን ከአብርሃም ተነጥላ ሰላማዊ ህይወት እየኖረች እንደሆነ ነው እሱ እየተሰማ ያለው። ከዚህ አንፃር ደስታና ሩታ አብሮ መሆን የለባቸው ምናምን እያለ የተለያየ ነገር እያደረገ ነበር። ቤት ድረስ ሄዶ ማዘርን እያወራ ነበር። ሩታና ደስታ አንድ ላይ መሆን የለባቸው ምናምን። ስለዚህ ይሄ ነገር እንድናስጠነቅቀው ዛሬ በእዱ ቤት ተገኝተናል፣ ጠርተነዋል። ያለንበት ድረስ ይመጣል። አሁን ሁሉንም በእናንተ ፊት ነው የምናስጠነቅቀው። ከዚህ ጀምረን እያንዳንዳቸውን አይቀርላቸውም እንላለን።
አንሰማም። ሁሉንም ነገር እናስጠነቅቃለን። እንዴት ነህ? አለ ሆይ ሁሉ ሰላም? እንዴት ነው? ጎረምሳው አሸባሪው አሸባሪ ነው። ቤተሰቦች በዚሁ ተዋጉ። ብዙ ያሳደረ በእናንተ ትንሽ ቆንጠጥ እናደርገዋለን። የሚመለስ ከሆነ ማይመለስም ከሆነ ያው እናወርደዋለን። ለማንኛውም እስኪ የሁላችንም ቤተሰብ ስለሆኑ ለማንኛውም ብለህ ሰላም በላቸው። ከምንም በላይ ሰላም ይበልጣልና ሰላምታ ስጥል ለቤተሰቦቻችን ለተከበሩት። ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁ በሰላምና ፍቅር ይብዛላችሁ። ያው ዛሬ ተዘርቻለሁ በጥሩም በመፍቱ አላቅም ይመስለኝ ግን ያው ሊጋብዙ ይመስለኛል የቀረን ዛሬ ታራለ እንጋብዛለን። በደንብ ነው እንጋብዝ። ባሪን ካስተካከልክ ያው ባሪን ካላስተካከል አጣቁትም ባሪን እናውቀዋለን። አሁን ባጭሩ ትንሽ ወደ ጉዳያችን ስንገባ እያደረክ ያለው ነገር ትክክል አይደለም በዚህ ሰዓት ማለት ነው። ውስጥ ለውስጥ የምትሄድባቸው ነገሮች ትክክል አይደሉም። ስለ ሩታ የምታወራቸው ነገሮች ስለ ደስታ የምታወራቸው ነገሮች ትክክል አይደሉም እና እነዚህ ነገሮች ብታስተካክል ጥሩ ነው። ለምን ምንድን ነው ያወራሁት? አንደኛ ደስታ ወደ ሩታ ህይወት ውስጥ እንዲገባ አልፈልግም አይደል? የመጀመሪያ ነው። ሁለተኛ ደግሞ ማዘርጋ ድረስ እየሄድክ ሩታና ደስታ አንድ ላይ እንዳይሆኑ ብዙ ነገር እየሰራ ነው። ብዙ ነገር ማለት ነው። ሁለቱን የመራራቅ ስራ እየሰራ ነው። ሩታና ደስታ አንድ እንዳይሆኑ አብረው መሆን የለባቸው ምናምን ነገር እያልክ ብዙ ነገር እያደረክ ነው እና ከዚህ ባህሪ እንድትቆጠብ ነው። እኛ በቤተሰብ አንተ ማለት እናንተ አለባቸው ብላችሁ ነው የምታስቡት ሁለታችሁ ማለት ነው። አንቺ እንደዛ ታስቡ። በጣም እንዴ ከምንም በላይ ሰላማን ደስታውን የሰጣት እንደስሙ ደስታ እንደስሙ ደስታውን የሰጣት በጣም እርግጠኛ ነኝ። ይኸውልህ ማንም እኮ የሆነ ጨፍሮ የሆነ አፉን ከፍቶ ምን ብሎ በሄደ ሰዓት እኮ መጥቶ አይዞሽ በፊት የበደለችውን በደል ሳይቆጥር ያሳዘነችውን ያስቀየመችውን ነገር ሳይቆጥር መጥቶ አይዞሽ እውነት የተማረ ነው። ትልቅ ሰው ነው። እድሜው ትንሽ ቢሆንም አስተሳሰብ አመለካከቱ ትልቅ ሰው ነው። መጥቶ አይዞሽ በቃ ማንም ጥንቅር ይበል ማንም የፈለገውን ይበል አይዞሽ እኔ ያለሽ በሚያስፈልግ አንድ አቆርጥሽ አይበርታ ጋር ማለት ነው። እሺ በመጀመሪያ አይዞሽ ያለው ሁሉ ወዳጅ አይደለም። ወይ ደግሞ ወድሻለሁ ወይ ደግሞ ስለሷ የሚቆረቆር ሁሉ ምናልባት ስለኛ ምን ይችላል ስለኛ የሚቆረቆር ወይ ወድሃለሁ የሚል ወይ ስለኛ የሚጨነቅ ሰው እኔን ይወደኛል ወይ ደግሞ ያን ሰው ይወዳል ማለት አይደለም ወይ እሱ ይሄን አጋጣሚ ለመጠቀም ነው የመጣው እንጂ ስላሰብላት ምናምን ነገር አይደለም። እኔ አሁን ዋነኛ ያልኩት እነሱ መሆን የለባቸውም ያልኩትኝ ይሄ ትክክለኛ ነገር ነው። እኔ ከናንተም ይሄ ነገር ይገፋሉ እያላስበው በነገራችን ላይ እንዳላችሁትም አው የጄ ነበር ማዘርጋ የጄ ማዘርና ሩጨት እንደውም ይሄን ሐሳብ ተቀበላኛለች። ምክንያቱም አብርሃም ያደረገውን ነገር እሷ ማድረግ የለባትም። አሁን ሰዓት ቢያንስ ማረጋጋት መቻል አለባት። እሱ ታድርገው ግን አሁን አይደለም። እኔ ጭራሽም ባታደርገው ደስ ይለኛል። የእግዚአብሔር ነገር ስለማይታወቅ ነው። አንድ ቋስ ጨርሽ የእግዚአብሔር ነገር ስለማይታወቅ ማለት ነው። ደስታ አመጣጡ እንዴት ነው? ልክ ሄርሜላ እንደመጣች ነው እሱ የመጣው አይደለ? እሷም ባለትዳር ነች አይደለ? አብርሃም ባለትዳር ነው አይደለ? አብርሃም ያቺኛውም መርጦ ሄደ። እሱ ችግር ነው ሄዷል። አሁን አብርሃም ይመለስ ምናምን ነገር አይደለም። ቤተሰብም እናንተም ማለት ነው። እኔ አብርሃም ምናልባት ከደስታና ሩታ አንድ ላይ እንዳይሆኑ ብያልኩት ሩትና አብርሽ አንድ ላይ ይሁኑ ለማለት አይደለም። በአሁን ሰዓት በቃ ነፃነቷን አግኝታለች። ነፃነቷን ለብቻ ሆና ነው በቃ አላራል ማንንም ሰው እንትን ሳይላት ማንንም ሰው እየመጣ ሳይረብሻት መጣ ቤት ልትመጣ አይደል እንዴ? ወይስ ድጋሚሽ ደስታ ምናልባት ትላንትና ምንሽን ያላቀም የሆነ ቪዲዮ ሰርቻለሁ ደስታ የሚምጣ ምናምን ብለሽ ነበር። ይሄ ትክክል አይደለም። ለምን እንዴ ገና እኮ ነው አንቺ እንዴ ተላይተናል ካሉ ራሱ እኮ ገና ጥቂት ቀን እኮ ነው። ባንዴውኑ ደስታ ሩታ ነግባት ማለት ይሄ በጣም ሼም ነው። ከእህት ወንድም አንተም ለሩታ ካለ ቅርበት ከሩታ ጋር ካለ ቅርበት ይሄ ነገር ትክክል ነው ብዬ አላስብም። ምናልባት እኔን እንደመጥፎ ካያችሁኝ ይስከ ችግር የለውም እኮ እንደመጥፎ ልታዩ ይችላልላችሁ። ግን ይሄ ነገር መሆን የለበትም። ምናልባት ኦዲየንሶቻችንም ብዙዎቻችሁ ይሄ ነገር በጣም እየደገፋችሁት ነው። ሩታና ደስታ አንድ ላይ መሆን አለባቸው እያላችሁ ማለት ነው። ግን ትክክል አይደለም። አንደኛ ነገር ላይ እሷ ባለትዳር ነች፣ ልጅ አላት። ተፋተሉ እንችላል አብርሃም ነው ግን ጊዜው አይደለም። እሷ ጓደኛ የምትይዝበት ምናምን ሰዓት አይደለም። አሁን ላይ ልጇን ልውልን ለብቻው ቀብረር ብላ አሳድጋ ትንሽ ጠንገር ቢያንስ 2 አመት 3 አመት ወይ ደግሞ ልጁ 4 አመት እስከሚሆን ድረስ ማንንም ሰው ሳይረብሻት ሩታን ማንንም ሰው ከጎና መቶ ሳይበጠበጣት
ማሰለፍ ነው ያለባት እንጂ ደስታ መጥቶ የእሷን ህይወት ሊያስተካክላት አይችልም። ይቅርታ ጋር ማለት ነው ሲጀመር ማለት ነው። ይኸውልህ ምን አለ መሰለክ ደስታ እንዳልኩትም ብታስቀየው ምንም ብትለው እሱ በቃ ትልቅ ሰው ክብር ያለው ክብር የሚገባው ሰው ነው። ያ አብርሃም በፈለገው ሰዓት ወጥቶ ሲገባ የሆነ ነገር ሲሆን ወደ አሻው ሲመጣ ምንም አልመሰለው። በቃ እሱ እንደፈለገው ጊዜ የሆነ 1 ወር ልቆይ 2 ወር ልቆይ ምናምን አላለም። ወደ ፈለገው ነው ሲዋል የነበረው። ስለዚህ ሩታ ደግሞ 2 አመት 3 አመት ወይ ደግሞ 1 ወር ምናምን መጠበቅበት ምንም ምክንያት የለም። በቃ እሷ ካስደሰታት ካዝናናት ብቻውን አንተ እኮ ለምሳሌ አንድን ሀሳብ ብቻህን ይዘህ ከምትጓዝ ከጎን ያለ ሰው ብቻህን አንድ ነገር ከምታብሰለስል ከ2 ከ3 እንዲህ የሚባል ነገር አለ። አንድ ምንድነው 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ቀላል ነው ይባላል። እና ብቻህን አንድን ሀሳብ ይዛ ብቻህን ከምታወርድ ቢያንስ ከደስታ ጋር ስታወራ ሀሳቦችን ስትቀያየር ሼር ስታደርግ ሊቀላት ይችላል። የሆነ ሀሳብ ሰው ማታቀውን ሀሳብ ሰው የሚያቀውን ሀሳብ ሲሰጣት ደስተኛ ሊያደርጋት ይችላል። በመናየውም ነገር እንዴት ነሽ ደስተኛ ነሽ ስላት ትላንት አይታችኋል እንግዲህ በድምጿን እዚህ ጋር አቋርጥሽ ደስተኛ አይደለችም ሩታ ደስተኛ እናንተ ናችሁ የገፋፋችሁት ያላችኋት እናንተ ናችሁ የምትገፋት እንጂ ነው አይደለም እሷን እናንተ ናችሁ የምትገፋት እንጂ እሷ ፍላጎት የላትም ከደስታ ጋር ነው አይገፋትም ማንም የእሷን ፍላጎት የሚቃወም ሰው የለም። ሲቀጥል ደግሞ አንተ ምን ያልተረዳው ነገር ምን አለ መሰለህ ሰው ብቻውን ሲሆን ብዙ ነገር ያስባል ብዙ ነገር ይደርስበታል። ለዚህ ደግሞ የሆነ የሚያግዘው ሰው ከጎኑ ያስፈልገዋል። የግድ ደስታ መሆን አለበት። እሺ አንተ ትሄዳለህ እኔ እሄዳለሁ እዚህ እኮ ነው ያለው አንተ በቃ አንተ መሄድ ቀላል እኮ ነው አዲስ አበባ እኮ ነው አይደለም። አሁን እኛ አብርሃምና ሩታን እያወዳደርን አይደለም። አብርሃም ሮጦ ሌላ ግንኙነት ውስጥ ስለገባ እሷም ትግባ አይደለም እንደዛ ነው እናንተ እያላችሁ ያለው እንደዛ አይደለም እያለው አሁን የተረዳው እንደዛ ስለሆነ ነው እንደዚህ ነገር ያለው እንደዛ አይደለም። የኛ ሐሳብ አሁን ላይ ረዳት ያስፈልጋታል ሩታ ብቻዋን ነች ብዙ ነገር ይደርስባታል። ልጅም ብቻዋን ማሳደግ የለባትም። ስለዚህ ከዚህ አንፃር የሚወዳት የሚያፈቅራት አለ እንደ ንግስት ተንከባክቦ የሚያኖራት ደስታ ነው። ስለዚህ ይሄ ነገር ለማስተካከል ቀሪ ጊዜዋን አሪፍ ነገር ለማሳለፍ ደስታ መኖር አለበት ወይ የሆነ ሰው ከጎኑ አንድ ነገር ገራችሁ ደስታ ከሌለሷ ደስታ ያሞናችል ማለት እኔ አሁን እኔ በኔ በኩል አለችኝ እኔ ከቪዲዮ ጀርባ ማታም ተደዋውለን ነበርና በስልክ እኔ በአሁን ሰዓት በጣም ደስተኛ ነኝ አለችኝ። ጎንሽ ካለው ደስታ ምን ያህል ደስታ አገኘሽ? እጅግ በጣም ደስተኛ ነኝ እኔ በአሁን ሰዓት ሪላክስ እያረኩኝ ነው ደስታ ነኝ በቃ ደስ ብሎኛል። በዚህ ሰዓት ነፃነት ነው የሚሰማኝ ምንም ሸክም ቀሎልኛል ምንም ይከብደኝ ነገር የለምና በቃ ከሱ ጋር ደስተኛ ነኝ ደስ ብሎኛል ነው ያለችኝ። ስለዚህ አንተ ደግሞ ከደስታ ጋር መሆን የለባትም ምናምን ብለህ ባጓሮ የምትፈጥረው አንተም እንደነንተና ተከፋይ ሆንክ እንዴ እንደነ አቤል እንደዚህ እንዲያስተርሽኝ አንዴ ላውራ ነኝ እስካሁን ያወራሽ ነበረ ከይቅርታ ጋር አንዴ ላውራ ምናልባት ቤተሰብ ይሄን ነገር ተደግፍታለች ብዬ አላስብም ስለሆነ ለመናገር ማለት ነው። እኔ ተከፍለኝ ነው ማን የከፈለኝ ሩታ ነች አላቅልም አንዳንድ የሚከፈላቸው ሰዎች አብራም የከፈለኝ ደስታ ምናምን አንድ ላይ እንዲሁ አያገባኝም። እኔ ባጭሩ ማለት ነው ሌላ ነገር እንድናወራ አልፈልግም። አሁን ባጭሩ አሁን ማድረግ ያለብህ ምንድነው አንተ የምትሄድበት መንገድ ትክክል አይደለም ተመለስ። እኔ የሚሄድበት መንገድ የለም ማለት ነው በደም ትክክል ነው እያወራን ያለችው ባንዴ እያወራው ተስበላት ከሆነ የምታስብላት ከሆነ የምትሄድበት መንገድ ትክክል እኔ ከማንም በላይ ነው ማስብላት። ምናልባት እናንተ ልንገርሽና አንቺ ማስብላት አሉት ያለሽ አይደል እኔ የምታስብላት አይመስለኝም። ከዚህ በቀደም ነግሬሻለሁ። ምክንያቱም እንደዚህ አይደረግም። ቢያንስ ልጅቷ ድንሽ ቢያንስ መረጋጋት መቻል አለባት። እሺ ይሁን ልንገርክ እኔ ማለት ነው ልንገርክ አታለቅልቅ በቃ አታለቅልቅ። ይኸውልህ በፊት እኮ ሩታ እንደዚህ መሆኔ እንደዚህ ስትል ለሩታ ሽንጥህን ገትረ ስትከራከር ያዙ ይለቀቁኝ ስትል ነበር። አሁን ደግሞ ሩታ ደስተኛ ሆና እኔ እንጃ የሆነ ያየው ቪዲዮ አለ መሰለኝ በቃ ትናንት በስልክ ድምጿን ሰምተሃል ምን ያህል ደስተኛ እንደሆነች በቃ ደስተኛ ሆና ስታወራ የነበረውና እንዴት ደስተኛ ትሆናለች ብለ ውስጥ ላይ የሆነ ያቄም ከሆነ ነገር አለ መሰለኝ ወይ ተደውሎልኝ ወይ የሆነ ነገር ተሰምቶ እኔ ልንገርሽ አይደል ሀሳብን ያስቀየረ ሰው ካለ አይጠቅምህም የተከፈለህም ካለ አይጠቅምህም። በፊት ሩታ እያልክ ስትጋበጋብ ነበር። ዛሬ ምን መቶለን እንዲ ተገለባብጣ ደስታ ከሷ ጋር መሆን የለባትም ምናምን ብለ ብትል በማይመለከት ነገር በቃ በርግጥ ማለት ነው የተወሰነ ብር ተከፍሎኛል። ግን እናንተ ደግሞ ጨምራችሁ ከከፈላችሁልኝ ያን ነገር ሀሳቤን ሰርተው እኛ በደላላ ስራ አናጥም። እኛ በደላላ እንደዚህ ነው በቃ የምታስቡት። እኛ በደላላ ሰዎችን ማስማማት ይኸውልህ በደላላኛ ሰዎችን ማስማማት አይመቸንም። ግልጽና ግልጽ ነው የምንናገረው። ሰው ደስተኛ ሲሆን ደስ ይላል ሲከፋው ይከፋናል። ሰው ማራራቅ ሳይሆን ማቀራረብ አንቺ ከሌላ ሰው ያጋባሻት ነው ደስተኛ የምትሆነው ልጅቷ በቃ ማይሆናት ጥንቅር ብሎ ይቅር በቃ
የረከሰ ሲሄድ እየከበረ ይመጣ ይባላል። ስለዚህ የማይሆን ሰው ጥንቅር ይበላ አሁንም የሚሆን አካል ስለዚህ አንቺ ተቀበላኛለሽ ነው የምትይው? እኔ ተናውርቻታለሁ እኮ ትሰማለህ? ካሁን በኋላ ማለት ነው እሷ በምታደርገው ነገር ነቀፌታ አስተያየት ሰጣለሁ ብትል ውርድ ከራሴ አይመለከትህም። በቃ እሷ የመሰላትን መሆን ትችላለች፣ ፈረገችው ማድረግ ትችላለች። በቃ ዝም በዝም ከዚህ በኋላ ድምጽ ቃል እንድታወጣ አልፈልግም። ሩታና ደስታ በቃ እኮ ሩታና ደስታ አንድ ላይ መሆን የለባቸውም። ልትሰሙኝም እኔ እናንተም ያን ነገር እንድትሰሙኝ ነው የመጣሁት። ሲቀጥል ደግሞ የሚያስፈራራ ሰው ምናምን ነገር ወይ እንደዚህ እንድትገለበጥ ያደረገ ሰው ካለ ችግር የለም። ማንንም እኔ ሊያስፈራኝ አይችልም። ማንንም እኔ የሚያስፈራኝ ሰው የለም። እንደዛ ካልሆነ ሀሳብህ ምን አስቀየረ ነው እኮ ሲጀመር ነው። እኔ ከእናንተ ጋር እኮ እኔ ወሬ የለኝም። እኔ አንድና ማውራው ከማን ነው? ከማዘርና ከሩታ ገብቻ በቃ ልንገርክ። ከእናንተ ጋር ነው ማውራው ከጀመርም እኮ ከሩታ ጋር ራሱ እኮ መልካም ምኞት መልካም ሀሳብ ቢኖር ከሩታ ጋር አወራለሁ አትልም። እኔና ለአንዱ የምናስጠነቅቅህ ነገር ከዚህ በኋላ ስለ ደስታ ነቀፌታ እንድታነሳ ለኔ ነው ማስጠንቀቂያው። ላንቺ እናንተ ጋር አላነሳም። እሱ ችግር የለም። ግን እኔ ለሩታ ያለው ነገር ሁሉ እኔና ሩታ እንጨርሰዋለን። ደስታ ላገኘችው መላገኘችው ማለት እዚህ በኋላ ጀርባ እናንተ ግን እንደዚህ ታስብ ከሆነ እሱ እያለህ ነው ጀርባ የምትሄደው ነገር ማዘርጋ የሪክ ነገር ለማስቀየር የምትሞክረው ነው። ከሌላም ሰዎች ደግሞ ወሬ ብዙ እየደረሰ ነው። እነዚህ ነገሮችን አቁመ ይሄ በደንብ ነው የሄደበት። ማዘርጋ በደንብ ነው የሚሄደው እኮ እሱ ነገር ሄደሽ ማዘርን እንዳይመጣ ልትያታች እኔ አልላትም። በቃ ስለዚህ እኔና ማዘር እንታውቃለን። እኔ እሷን ያወራት ነገር በጣም ብዙ ነገር እኔ ሲጀምር መጥፎ ስራ አልሰራም። አንተ ነው ዙሪያ እየዞርክ መጥፎ ስራ የምሰራው። ስለዚህ ከዚህ በኋላ እኔ መጥፎ ስራ ሰርቻለሁ። ስለዚህ ልንገር አይደል? ቻው በቃ